Hello, this is Microphone Media. Please like, subscribe, and share. Thank you. Hello? Hello. Hello. እንዴት ነው? ሰላም ነው ወይ? ሰላም ነው። እንዴት ነው? ምነው ጠፉ? ከአፋር የሚደውሉ የአፋር የሚመለከት ጠፍተዋል ሲሉን ነበር አድማጮቻችን። እስቲ ለእነሱም ሰላም ትላቸዋለህ? ምንድነው አወል አርባ በአፋር በደንብ አድርገን እንጀምርና ሌላ የምትነግረን ዝርዝር አድርገህ መጀመሪያ ከዚህ ትለናለህ። አወል አርባ ቆርጦ ተነስተዋል፣ የአፋር ህዝብ ተነስተዋል፣ ባህራችን እናስመልሳለን እያለ ነው። የእናንተ ማነው ስሙ ሊቀማ ነው መሰለኝ የእናንተ ትግል። አይ ይሄ ዝም ብሎ ተረት ነው። በመጀመሪያ ምን የተባለውን የሚል እንጂ ለህዝቡና ለሀገር የሚያገለግል አይደለም። በመጀመሪያ ለማይክሮፎን ሚዲያ አዳማጮች ሁሉ እንኳን በሰላም ቆያችሁ ለማለት እወዳለሁ። ለማይክሮፎን ሚዲያ ቤተሰቦች ሁሉ እንኳን በሰላም ቆያችሁን። እኛም ትንሽ ትግል በጣም አሁን በአጣዳፊ ሁኔታ ላይ በየቦታው ውጊያ ስላለ እኛም ደግሞ የጃማችንን ማበርከት ስላለብን ስራ ላይ ስብሰባ ላይ ምናምን ተጠምደን ነው እንጂ ለሌላ አይደለም ለማለት እወዳለሁ። እና አወል አርባ እየዛተ ነው። ዛቻ ስራቸው ነው። ስራ ላይ በተግባር የሚያደርጉት ምንም ነገር የለም። የብልጽግና ስርዓት በየቦታው ውጊያ እያስፋፋ ይሄው ውጊያው ሰላማዊ ሰዎችንም እየረሸነ ነው። በጎንደር አካባቢ ወደ ሱዳን ድንበር ደግሞ ያው የህዝቡን ከብት እየዘመተ ወደ ሱዳን እያሻገረ እየሸጠ ነው። ግማሹም ሱዳን ውስጥ ተይዟል እያሉ ነው። ህዝቡም ማሳ ላይ ያለ እየተረሸነ ነው። ይሄ አረመኔ የሆነ ስርዓት ያው የአባቶቻቸውን ስራ እየሰሩ ነው። ሰላማዊ ህዝብን መግደል ድሮኑ የደርግ ስራ ነበረ። አሁን የደርግ ስብስቦችን ነው ሰብስቦ አብይ አህመድ ያዋጡኛል ብሎ አገርና ህዝብን ማመስ ያዘው። ስለዚህ ያው በአዲስ አበባም አካባቢ የሶማሌ የደቡብ እንዲሁም በቤኒሻንጉል የኦሮሚያ ልዩ ኃይሎችንም አምጥቶ ወደ 1000 የሚሆኑ ሰዎች በገፈፋ ከ1000 በላይ የሚሆኑ ሰዎች ተይዘው እንደታሰሩ ነው። ህግና ስርዓት የለም። ብልጽግና ለራሱ አሁን ለኃላፊዎቹ ጥይት የማይበሳው መኪናዎች አስመጥቶ እያደለ ነው። ቤት ውስጥ ሆነው ስራቸውን እየሰሩ ነው። ውጭም መውጣት አይችሉም። ቤት ጽፈታቸውን መግባት አይችሉም። ተሸብረው ነው ያሉት። ተሸንፈዋል። ያው በጀርባ ደግሞ ሌላም ነገሮችን እንደራደር እኛ እንደዛ አይደለም ያልነውም እያሉ ሚዲያ ላይ እየወጡ ከሚዲያ ላይ ደግሞ የጦረኝነት የነበራቸውን ያፈከራ እንዲቀንሱ የሱ ሚዲያዎች ታዘዋል። ያም ቢሆን ህዝቡ ሁሉ ስለነቃ አሁን ወደ ኋላ የሚመለስ ትግል የለም። ያው ትንሽ በጎንደርና ጎጃም አካባቢ የነበሩት ፋኖች የእርስ በርስ ግጭት ነበራቸው። ያንን ሰላም በመፍጠር አሁን በኮር ደረጃ በ3 በ4 ክፍለ ሰራዊት እየመቱት ነው። አለማጣ አካባቢም ብዙ የቆሰሉ እንዳሉ ነው አሁን ምንሰማው ያለ ነው። ወደ ቆቦ ወስዷቸዋል። የቆቦ ሆስፒታል ቁስለኞችን እንጂ ሌላ ሰው እንዳያክም ተከልክሏል ሲሉ ነው ያዋሉት። ያው ትግራይ ውስጥም ብጥብጥ እንዳነሳና ከውጭ ተበድሮ በኢትዮጵያ ስም የሚያመጣውን ገንዘብ ኢትዮጵያኖችን ሊያጋድል በየቦታው ለራሱ የተቻለውን ያህል ተንኮል እየፈጸመ ነው። ግን ምን ያህል ያስከደዋል እስቲ ሁላችንም የምናየው ነው። እና ያው የሱ ደግሞ አንጃዎች ኢሳ የሚባሉት እነሱም ከፍተኛ ችግር ፈጥረዋል። አፋሮቹን ሲያደርጉ እንደነበረ በዜላ ላይ በተነሳው ችግር አሁን ጅቡቲ ላይ ያሉት የጅቡቲ ዜጋ የሆኑትን ገደቡርሲዎችን በሙሉ እየገፈፉ ሶማሌዎችን እስር ቤት እያስገቡ እያሰቃዩ ነው። በአካባቢው ላይ እስማኤል ዑመር ጌሌና የሱ አንጃግሬዎች ያው አፋር ክልልም አሉ። በአንድ ላይ ሆነው ነው እንግዲህ ቀንድ ጠላትና የአካባቢውን የማመስ ያዘው የጅቡቲ መንግስት ነው። የሱ ቡችላ ደግሞ አብይ አህመድ ነው።
አፋርን አታለው ወደ ቀይ ባህር መላክ አይቻልም አወል አርባ የጸጥታው መሪ አህመድ ሐሪፍ የፖሊሱ መሪ ቢልዒ ቀይ ባህርን እንይዛለን ያው ኢህአዲግና ሻቢያ ተመሳጥረው ከጫካ እንደመጡ ህጋዊነት አልነበራቸውም ያለ ህጋዊነት ነው አገሩን የሰጡት የሚል ፕሮፓጋንዳ እየነፉ ነው እኛ ደግሞ ለዚች ሀገር በመጀመሪያ መስራቾቹ አባቶቻችን ነበሩ ሲዳሃ ዒላ ላይ ነው የተመሰረተው ኤርትራ ውስጥ እንደማንኛውም አፍሪካ ሀገር ችግር ሊኖር ይችላል ችግሩ ግን የፈጠረው ጦርነቱ ነው እንጂ እኛ ለመብታችን መናገር እንችላለን አገራችንን ግን ለኦሮሞ ብልጽግና እርስት ማድረግ አወል አርባ አንተ ማትችልም ሌሎችም አይችሉም አባቶቻችን በነበሩ ጊዜ ግን የተጎዱ አፋሮች አሉ በማለት ከኢትዮጵያ ወስደው ኤርትራ ውስጥ አስተምረው ደረጃ እንዲደርሱና ሀገራቸውን እንዲመሩ ሲያደርጉ የነበሩት ባለውለታቸው ነበር የኤርትራ አፋር ዛሬ ግን እንገለሃለን ይያሉ እየፈከሩ ነው በፈከራ ብቻ አይደለም አሁን እናንተ እሱ ሲቆም ብትቆሙም እኛ እንቆምም እዛው ያገናኘን ይያል ነው እነሱ መስሏቸው ነው እንጂ የሀገር ጉዳይ ፖለቲካ ጋር የተሳሰረ አይደለም ሌላም ጋራ የተሳሰረ አይደለም የሀገር ጉዳይ ሁሉ ጊዜ የበላይነቱን የሚወስድ ነው ብልጽግና የሚለካቸው በሃይማኖትም በተለያዩ ነገሮች ኤርትራኖችን ትግራዮችን ለመለያየት ብዙ ጥረዋል አልተሳካላቸውም አሁንም አይሳካላቸውም አማራም ክልል እንደዛው በሃይማኖት ለማስመሰል ፈልገው ነበር ያው የአማራ ፋኖዎችም እስላምም ክርስቲያንም ናቸው ኦላም እስላምም ክርስቲያን ነው ትግራይም እስላምም ክርስቲያን ነው ኤርትራም ክርስቲያንም አንድ ላይ ሆኖ ነው እንግዲህ ሃይማኖት የግል ነው ሀገር የጋራ ነው በወንድማማችነት አንድ መቃብር ውስጥ እየተቀበሩ የነበሩትን ስርዓቶች በሙሉ አፈራርሰው እዚህ የደረሱ ናቸው ያጋጣሚ ነገር ሆኖ ያው የነዛ የገዳይ ልጆች አገር ከማሳደግ ህዝቡን ከራብ ከዋሃጥም ከችግር ከማውጣት ወደ ጦርነት እያመሩ ነው አሁንም ደግሞ ወደ ህንድ ያው የብልጽግና ኦሮሞ ታማኝ ጀርናሎች ተልከዋል መሳሪያ ሊገዙ ብለዋል ወደ ብሪክስ ሀገሮች ፊታቸውን አዞረዋል ከራሻም አየር ገዝተናል ይላሉ ግን መጨረሻው ውድመት ነው የሚሆነው መሸነፋቸው አይቀርም እንግዲህም እንመጣላችኋለን እናወድማችኋለን እንገላችኋለን ይያሉ ሁሉ ጊዜ የተፈከረብን ዝም የሚል አካል የለም እንግዲህም ለሚመጣ ነገር ተጠያቂ ለራሳቸው ናቸው እኔ ለትግራይ ታጋዮችና ለትግራይ ህዝብ ምልክለት አንድነታችሁን አትበታትኑ ሊበላችሁ የተዘጋጀ አውሬ አለ እሱ የሚልካቸው ለሆዳደሮች ናቸው እንደዚህ የሚሰሩትና ቀጥታዊ እርምጃ ይሄ እሱ አፍርሶታል የፕሪቶሪያን ስምምነት እናንተ ምንድነው ቆም ብላችሁ የምትጠብቁት ይሄን ስራ እስከሚሰራላችሁ ድረስ ነው ወይ እስከሚያጋድላችሁ ከዛ በኋላ ለራሱ የፈለገውን እየቆራረጠ እስከሚጨርሳችሁ ድረስ ነው ወይ የምትጠብቁት ካሁን በኋላ ወደፊት ገብታችሁ ይሄን ኃይል መበታተን አለባችሁ ለማለት ወዳለው ነገሩ በጣም 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 አስጊ ሁኔታ ላይ ነው ያለው ኢትዮጵያ እንደ ኢትዮጵያ ተቀጥላለች እንኳን አይመስለኝም ያሉት ግን አዲስ አበባ ውስጥ ሌብነት ዘረፋ ሰውን መጥለፍ አስሮ ገንዘብ መቀበል ጉቦ መቀበል በቃ ስርዓት አልባ ነው ሀገሪቱን ያደረጉት አፋር ክልል ከፍተኛ ዝርፊያ እየተደረገ ነው ለመሸሽም ገንዘባቸውን በጅቡቲ አድርገው የጅቡቲ ዜግነት አወል አርባ ልጅ ወንድሞች አሰከቢር የሚባለው እነሱ ሁሉ ወስደዋል እንግዲህም ያወል አርባ ወንድሞችም ልጆችም ሁሉ ዜግነት ወስደው ገንዘባቸውን በጅቡቲ አድርገው ወደ ዱባይ እና ወደ ውጭ እያሸሹ ነው ያሉት የብር ደግሞ ወደ ታች መውደቅ እነሱ ባገኙት የሚዘርፉትን ብር እንደፈለጉ እየዘረዘሩ ነው ያሉት ወርቅም እያሸሹ ነው ያሉት በኮንትራባንድ እና እንደዛ አይነት ሁኔታ ነው ያለው የኔ ወንድም ቢገርም ነው አሁን ከአፋርም አማራም ሁሉም ነካክተዋል ግን የአማራው ክልል መከላከያ ጡትም ቆርጠዋል ምናምን የሚል ሰምተናል በደንብ እንግዲህ ሩቅ ስለሆነ ያለ ነው አንተ የሰማኸው ያረጋገጥከው ነገር ይኖራል ስለዛ አው
የኮማንዶ አባል የነበረችውን ልጅ በጦርነት ውጊያ ላይ ያው ስለያን ኮሎላን የሚባል ወታደራዊ ስለያ ሁሉ ጊዜ ይንቀሳቀሳል ተንቀሳቅሰው ባሉ ሰዓት ከበባ ውስጥ አስገብተዋቸው የጠላት ስለያ ቀድሞ ስላያቸው እዛ ላይ ተዋክተው ተመታ ወድቃ ነበረ ከወደቀች በኋላ ልጅቷን ቆዳዋን በመግፈፍ አማራ የሚለውን ጽሑፍ ነበራት ያንን ቆዳዋን በመግፈፍና ሁለት ጡቷን በመቆረጥ ባዶዋን እርቃኗን አድርገው አምጥተው የአማራ ከተሞች አንዷ ከተማ ላይ አምጥተው ህዝቡ መሃል አስጥተው እንደዋሏትና ግፍ እንደፈጸሙባት ነው እንግዲህ ከዛ አካባቢ የሚወጣው መረጃ የሚያሳየው እነዚህ አረመኔዎች ናቸው የውጊያ የአማራ ፋኖች የቆሰሉትን አክመው በጣም የተጎዱትን ቀይ መስቀል ተረከበን ብለው በስነ ስርዓት ነው የላኩት ያው ኢትዮጵያ ልጆች ለማጫረስ ስለሆነ ሰራዊቱ የተማረኩት የኔ ሰራዊቶች እነሱ ጋር አሉ በኋላም ይማረካሉ እና እንደዚህ አይነት ግፍ ለምን አደርሳለሁ ብሎ እንኳን የሚጸጸት አይደለም ህዝቡን ለማጫረስ የተነሳ ስለሆነ እንደዚህ አይነት ተግባር ከሱ የሚጠበቅ ነው አገር የሚወድ ህዝብ የሚወድ በነበረ ከሁሉም ጋር ሰላም አድርጎ በሰላም ለመኖርና አገር ለማሳደግ ይሄ ለአጽዋር የሚወጣውን ገንዘብ ሁሉ ትራክተሮች ማሽኖች ፋብሪካዎች ገዝቶ ደሃ ህዝቡን ከድህነት ለማውጣት ይታገል ነበረ እሱ ግን የዛን ፍላጎትና ሞራልም ያለው መንግስት አይደለም ያው እንደምታየው አገሪቱን ወደ አዘቅት ያስገባ ነው የሶማሌም ክልል ከኦሮሚያ ጋራ ከፍተኛ ውጊያ ላይ ነው ያለው በባሌም በኩል ብዙ አካባቢ ተቆጣጥሯል በዚህም በአፋርም ብዙ አካባቢዎችን ተቆጣጥሯል ባለስልጣኖች እስር ቤት እንደገቡ ነው አሁን የሚነገረው ኢንፎርሜሽን እና ብዙ ባለስልጣኖች ሶማሌዎችና ማን ናቸው ሶማሌዎችና ኦሮሞዎች እሺ እና አሁን ውጊያው ዝም ብሎ ኦሮሞ ህዝብና ታጣቂና የሶማሌ ታጣቂዎች ነው ወይስ በክልሉ ፕሬዚደንትም ታዋቂነት ያላቸው ናቸው እንዴት ነው እስቲ በደንብ አብራርልን እሱ ልዩ ኃይሎች ናቸው ሲዋጉ የነበሩት የኦሮሞ ልዩ ኃይልና የሶማሌ ልዩ ኃይል ነው እሺ ያው በባሌ አካባቢ ነው ከፍተኛ ውጊያ ነበር ይገባኛል የኔ ነው ያንተ ነው የሚል ነው እንግዲህ መሬቱ የማን እንደሆነ ይታወቃል ግን ሁሉ ጊዜ ብልጽግና እድሜውን የሚያሰራዝመው የሰውን ህይወት ያጠፋ የሀገር ልጆች ያባላ ሀገር ያነደደ ስለሆነ ይሄ ስርዓት ከሱ የሚጠበቅ ምንም ጥሩ ነገር የለም እኛ መስሎን ነበር ግን ሁሉ ጊዜ ስልጣንና እኔ ያልኩት ብቻ ይሁን ከ130 ሚሊዮን የኔ ይበልጣል የምትል ከሆነ ላንተ የሚታዘዙልህን ነው የምትሰበስበው እሱ እንደዛ ሰብስቦ ክልልም ላይ ደግሞ እንደዛው እሱ እንዳደረገው ለነሱ የሚላላኩትን ሰብስቦ ነው ህዝቡን ማዋረድ ያዙት በየቦታው እንግዲህ ሰው ወደ በረሃ እየሄደ ነው የኛም ትግል በጣም እየተጠናከረ ነው በየቀኑ በጣም ብዙዎች እየገቡ ነው ጫካ ላይ ደግሞ ሰፍረው ያሉት ወደ 380 የሚሆኑ ከኮነባ ይሄዱ ከነትጥቃቸው ኮነባ አካባቢ አድፍጠው ነው ያሉት እንግዲህ ያው ሁኔታው ከቀን ወደ ቀን እየተባባሰ ነው ያው እንደዚህ አይነት አረመኔዎች ወይ ደግሞ ሰይጣናዊ አመለካከት ያላቸው የነሱ ግፍ ወደ ህዝቡ ነው እንግዲህ አደዳው የሚተርፈው ህዝቡ ነው እንግዲህ የዋጋም ጭማሪ ይሁን የትራንስፖርት መቋረጥም ይሁን ብዙ ነገሮች መከላበትም የሚደርሰው ህዝቡ ላይ ነው እንግዲህ ህዝቡ በዛ ልክ እየተጎዳ እንደሆነ ነው የምንሰማው ያለ ነው መጨረሻው ምን እንደሚሆን እስቲ እንከታተላለን ግን የኢትዮጵያ ህዝብ አንድ ሆኖ ታጋዮችም አንድ ሆኖ መድረክ ላይ ተነጋግረው ይሄን ስርዓት ቶሎ አውርደው በሐቅ ለህዝቡና ለሀገር የሚጠቅመውን ነገር ለማድረግ ቢዘጋጁ በጣም ጥሩ ነው የሚል አስተያየት አለኝ እስቲ አሁን አንተ ሁሉ ጊዜ ተቀለል ባለ ከአዲስ አበባም እየተላከልን ምን ዘግበው አለ በየጊዜው ሲልኩልን ማለት ነው ፋኖ ብሔረሰብ የአዲስ አበባ ሰዎችም ሆነው እዛም በህቡ የሚያረጉት አለ
ለአዲስ አበባ ህዝብ የምትልከው አዲስ አበባ የምታውቀው ከሆነ ከዚህ በፊት ሄደህ ከነበረ የምታስተላልፈው መልእክት ለህዝቡ ካለ ይሄንን እድል ልስጥህና በደንብ አድርገህ ያለውን ችግር ዝም ብለው በመጠበቅ ፋኖ ከዚህ ይመጣልኛል ኦላ ከዚህ ይመጣል ቲዲኤፍ ይመጣል እየተባለ ሁሉንም ነገር እየተቀማ እየፈረሰ እየተባረረ ዝም ብሎ ከመጠበቅ አንድ ነገር ማድረግ አለበት የምትለው ካለ እስቲ ያስተላልፍ ይሄንን እድል ልስጥህ አው ያው እንግዲህ ህዝቡ የአንድ ሀገር ልጆች ናቸው ያው ብሔረኝነት አሁን ነው እንጂ የመጣው በፊት አልነበረም ያው ብሔር ደግሞ መወለድ ያለ ነው እና አንድነታቸውን አጠንክረው የሚመጣው ችግር በጣም ከፍተኛ ችግር ነው እንደ ሩዋንዳም ከሩዋንዳም የባሰ ሊሆን ነው እና እንደ ማዳጋስካሩ አሽቀንጥራችሁ ህዝቡ ሆ ብሎ ከወጣ መጨረሻ ሰራዊቱ ከናንተ ጋር መወገኑ አይቀርም ታጋዮቹም በቅርብ ቦታ ነው ያሉት ህዝቡ መንቀሳቀስ አለበት እስከመቼ ድረስ ነው በራብ የሚሞተው ስንቱ ነው ቤቱ የሚፈርሰው ስንቱ ነው ህግ አልባ የሆነው ስንቱ ነው የተወሰኑ ሰዎች ናቸው እንግዲህ የሀገሪቱን ሀብትና ንብረት እየበዘበዙ ያሉት ህግና ስርዓት የሌለበት አካባቢ ሀገር ትልቅ ሀገር እንደ ኢትዮጵያ ያለች እናንተ ያው ሞቱ አልቀረላችሁም በራብም እየሞታችሁ ነው ተፈናቅላችሁም እየሞታችሁ ነው ስለዚህ ያው ቀኑ የደረሰበት ይሞታል ሆ ብላችሁ አንድነታችሁን ፈጥራችሁ ለፍትህና ለአንድነት ብላችሁ ህዝቡ መንቀሳቀስ አለበት ታጋዮቹማ የራሳቸውን የተቻላቸውን እየተረጋረጉ ነው በየበረሃው በየዳገቱ በየሸንተረሩ በየወንዙ እና ህዝቡ መነሳት አለበት በቃ የሞተው ሙቶ ይሄ ስርዓት ከ4 ኪሎ ተነቅሎ እንዲወጣ መነሳት አለባችሁ በሚስጥር ሁሉን ነገር እንትን ብላችሁ መነሳት አለባችሁ ፈርታችሁ እስከመቼ ድረስ ነው ፈርታችሁም የሚተዋችሁ አይደለም አሁን አፋር ክልል የተራበው የተጠማው ችግር ላይ ያለውን ህዝብ ቤት ያፈረሱ ምን ያፈረሱ ጎሳ እየለያየ የራሱን ጎሳ የሆኑትን ከየቦታው እንትን እየሰጠ ካቢኔም ላይ ያደረገ የመጣውን የመንግስት ሀብት ይሁን ባጃጅም ይሁን መሳሪያም ይሁን እያስታጠቀ በጎሳ ሊያዋጋ አንድ አይነት ሐሳብና አንድ አይነት ተግባር ነው ያላቸው ስለዚህ የኢትዮጵያ ህዝብ አንድ ሆኖ ሁሉ ቦታ ላይ የተነሳ ስለሆነ ህዝቡ አንዱን ሳያዳምጥ አንዱ ቦታ ላይ ከፈነዳ ያልቃል ይሄ ጉዳይና ተነሱ ነው ምንላችሁ ተነሱ አሁን ኦሮሞና አማራን ለማባላት የኦሮሞ ልዩ ኃይል እስከ ታንክ ድረስ አስታጥቆ ወደ አማራ ክልል አስገብቷል ወደ አሰብም ዘምታለው እያለ እየፈከረ ነው ትግራይንም ደመሳለው አሁን ኤርትራ ጋር ከታረኩ ለትንሽ ጊዜ አስታክሱልኝ ያለ በውጭ እየተለማመጠ ምን ያለ ነው ቶንኮልና ሽርሂ ነው የሶማሊላንድንም ፕሬዝዳንት አምጥቶ ተዋውለንበት የነበረው ነው የባህር ውል እዚህ ፈርም ብሎት ነበርአሉ እንዴት ብዬ ነው መፈርመው አንተ ደግሞ እውቅና እንደምሰጠን ፈርም ሲለው እሱማ ይቆይልን አሁን እኔማ አልፈርምም ብሎ ወደ ሀገሩ እንደተመለሰ ነው የሚናገሩት ይሄ ጨቅላ ነው አስተሳሰቡ ምን አይነት አስተሳሰብ እንደሆነ ሊገባኝ አይችልም ስለዚህ የኢትዮጵያ ህዝብ አንድ ሆኖ ያለውን ችግር እንዲፈታ በአስቸኳይ እርምጃ መውሰድ አለበት አገር አልባ ልትሆን ነው ሰላም አልባ ልትሆን ነው ልትጠፋ ነው ይሄው በዘር ያባላህ ነው ዛሬ አማራ ምናምን በሚዲያም ተለያየን በተግባርም በትግልም ተለያየን ይሄ በኋላ ምንድነው የሚወልድልን አርቃችሁ ብታስቡት ወንጂ የተከለ ነው ሀገር የሚወድ ሰው ይሄን አይሰራም ነበር ስለዚህ አድሎ ስላለ ሰራዊቱም የመዋጋቱ ሞራል ወርቋል በየቦታው እጁን እየሰጠ ነው ከዛም እጅ ሰጥቶ ሲመለስ ይረሸናል ገበሬው ወደ 70 ምናምን ገበሬ ነው አሁን ተረሸኑ ተብሎ በሚዲያ ላይ መዘዋወር ያዘው በጎንደር አካባቢ ስለዚህ እሱ ቄሙን ህዝቡ ላይ ነው የሚያወጣው ከዛ በኋላ ታጋዮቹ ሲመቱት እንደገና እዛው ምሽጉ ነው የመለሱት ስለዚህ ተባብራችሁ መንገድም መዝጋት አለባችሁ ኢንፎርሜሽን መስጣት አለባችሁ ሰላማዊ ሰልፍም ማድረግ አለባችሁ ትንሽ ጊዜ ነው እንጂ ወደፊት አይቀጥሉበትም ሆ ብሎ መውጣት አለበት ወጣቱ ለማለት ወዳለው አመሰግናለሁ እንግዲህ ወንድሜ ደውልልን ማንኛውም ነገር ለህዝብ መቅረብ አለበት ለህዝብ መስማት አለበት ይማርበታል ይጠነቀቅበታል ያተርፍበታል የምትለው ልሳን ለመሆን ነው እዚህ ያለነውና በማንኛውም ጊዜ ደውልልን አመሰግናለሁ አብሽሩ ደውላለሁ እኔም ስራ እንትን ወደ ውጭ ወጣ ስለው እንጂ ለምን አልደውልም ይሄ እኮ ግዴታችን ነው ጥሩ ነገር ማድረግ
ሰላምም ለሁሉም ልጅ አስፈላጊ ነው በአምላክም ዘንዳ ምንዳ የምታገኝበት ነገር ስለሆነ እኛ እውነቱን ከመናገር ወደ ኋላ አንልም ይሄን እድል እናንተ ለምትሰጡን ደግሞ በጣም ነው እናመሰግናችሁ እናንተም እንዳትሰላችሁ ይሄን ስርዓት ከስሩ ቦንቁሰን እስከምናወጣ ድረስ እጃችሁን ተያይዘን መረባረብ አለብን በየቦታው ይሄው አገሪቱ ወደ ሽፍትነት መንገድ ከአንድ ከተማው አንድ ከተማ መሄድ አይቻልም ትራንስፖርት እንደልባቸው ነው የሚጨምሩት ሌላም እንደልባቸው ነው ለላጅ ወደ ትግራይ እንዳይሄድ ወደ ሌላ እንዳይሄድ አንድ ሀገር ውስጥ ሆኖ ለአንድ ሀገር ታጣቂ የረዳ በዛ ለትግራይ ባጀት ሰጠው ይያለ የትግራይን ፕሬዝዳንት ጠርቶ የራሱን ሹክሹክታ እንትን ይያለ ይሄ የሚያዋጣ ነገር አይደለም ይሄን ነገር ለአንዴና ለመጨረሻ ጊዜ ፈንቅለን ቦንቁሰን እንድንጥል እጅ ለእጅ ተባብረን መታገል አለብን እና አንድ ተስፋችሁን ወደ እግዚአብሔር አድርጋችሁ እስላሙም ክርስቲያኑም አንድ ሆናችሁ ይሄ ስርዓት የማያደርገው ነገር የለውም ከዚህ በፊት ያላደረገው አሁን የሚያደርገው ነገር አለው ብዬ እኔ ለእናንተ መመክራችሁ ነገር የለኝም በውጭ በሃይማኖት ሰው የሚያባሉት የሱ ተልእኮ ያላቸው ናቸው ውስጡም ለሃይማኖት ተቆርቋሪ ይመስላል ለአንድነት ተቆርቋሪ ይመስላል ሁሉ ስራው ውሸት ነው እንደገና አሁን የኤርትራ ሰላዮች እኔ ውስጥ አሉ ምናምን ይያለ ይሄን ነገር ነቅተው እስከመቼ ነው የሚሉትን ባለስልጣኖች ለማፈን ደግሞ አሁን በኤርትራ ያሳበበ ሌላ ተንኮል እየፈጠረ ነው የሚገኘው ከውስጡ የተቦረቦሩ ስርዓት ስለሆነ ፈንቅለን እንድንጥለው ከውጭም ከውስጥም አንድ ሆነን ኢትዮጵያንና የኢትዮጵያን ህዝብ ለማዳን እንተባበር እላለሁ አመሰግናለሁ እሺ ሰላም ዋልልኝ ሰላም ዋልልኝ